ምንየት ማለት ነው። ክቡር መጋቤ ሐዲስ አባ ዲበኩሉ፣ የተከበሩ የምስራቅ ፀሐይ አቡነ አረጋዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መልአከ ብስራት አባ ኃይለ ሚካኤል ቆሞስ፣ የተከበራችሁ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አምደ ወድዳ የቤተ ክርስቲያናችን መሰረቶቿ፣ በእናንተ አገልግሎት በሱ ቸርነት አገር ተጠብቃ የምትኖርባችሁ ሊቃውንት፣ መምህራን፣ የአብነት መምህራን፣ ደቀ መዛሙርት፣ የዚህ ሁሉ ግን ማዕከል የሆናችሁ ምዕመናን፣ ያለ እናንተ መማርም ማስተማርም ቤተ ክርስቲያንም ሁሉም ነገር የለምና በእናንተ ነው ሁሉና የሁሉም ማዕከል የሆናችሁት የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አደራችሁ? እግዚአብሔር አምላካችን በመላእክት አንደበትና በሰዎች አንደበት መመስገን ፈቃድ ሆኖ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ የፈጠረ፣ ሌሎቹን ፍጥረታት ደግሞ ለአንክሮ፣ ለድንጫ፣ ለተዘክሮ፣ ለማሰብ የፈጠረ አምላክ ዛሬም ዘወትርም እየተመሰገነ ይሁን። ዛሬ የተሰበሰብነበት ዓላማ ታላቁ የኢትዮጵያ አባት ቅዱስ ያሬድ የተባለው ታላቅ ምድራዊ ሲሆን መልአክ የሆነ ከሰማያውያን መላእክት ጋር በተመስጦ ሂዶ ያመሰገነ፣ ይህን ምስጋና ከአራቱ ኪሩቤል ከ24ቱ ካህናተ ሰማይ በሰማይ ዘወትር ሳያቋርጡ ከሚያመሰግኑ ከኪሩቤል ምግባቸው፣ መኖሪያቸው፣ ልብሳቸው፣ ጉርሳቸው ምስጋና ብቻ ከሆነላቸው ከኪሩቤል ተቀብሎ ምስጋናን ያመጣ፣ ቀጥሎ 24 ሰዓት ሳያቋርጡ ከሚያጥኑ ከሚያመሰግኑ ከ24ቱ ካህናተ ሰማይ ይዞ እስከዚች ምድር ድረስ የሚንቀሳቀሱ መላእክት ምስጋናውን ተቀብሎ የመጣው ታላቁ በሕይወት ሳለ ሞት እንዳያየው የተሰወረ አይረፈ ይላል ስንክሳሩ። በበዛት ዕለት አይረፈ ይለዋል። አረፈ ይላል። ሞተ እያለ ግን አይደለም፣ ተሰወረ። ከዚህ ዓለም ውጣ ውረድ ራሱ ማረፍ የሞት ያህል ነው። እፎይ ማለት ሞት እረፍት ስለሆነ እኮ ነው። ሞትን እኮ ለኃጥአን እንጂ ከባድ አድርጎ መጽሐፍ የሚናገረው ለጻድቃን ከሆነ ሞት እረፍት ነው እና እሱ ከዚህ ሁሉ ውጣ ውረድ ተሰውሮ ከመላእክት ጋር ስላለ አረፈ ብሎ ጻፈ እንጂ በሕይወተ ሥጋ ያለ ነው። የሚያርፈው ገና ከ400 ዓመት በኋላ በሐሳዊ መሲህ ዘመን ከነ አቡነ አረጋዊ ከነ ሄኖክ ከነ እዝራ ጋር ከነሱ ጋር ሰማዕትነት ተቀብሎ ያርፋል። ምክንያቱም ግብር ሳይለወጡ ወደ ገነት መግባት ወደ መንግሥተ ሰማያት መግባት ስለማይቻል ምን ማለት ነው? ግብር ሳይለወጡ ይላል። በሞት ነፍስና ሥጋ ሳይለያዩ ዛሬ ወደ ገነት ኋላ ወደ መንግሥተ ሰማያት መሄድ በእርግጥ ወደ መንግሥተ ሰማያት ስንሄድ ተዋህደን ነው ሥጋ ጋር እና ወደ ገነት መግባት የሚቻለው ነፍስ ከሥጋ ተለይታ ነው። ለምን ሲባል በሕይወተ ሥጋ ያሉ አዳምና ሔዋን ስለበደሉባት ሰዎች ሙተው እንዲገቡባት እግዚአብሔር ስላደረገ ማለት ነው እና በሕይወተ ሥጋ ያለ ነው ማለት ነው እና የእሱን መሰወር ምክንያት አድርገን የተሰበሰብ ነው። የተከበራችሁና የተወደዳችሁ ክቡራን ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ደቀ መዛሙርት ቅዱስ ያሬድ የዋለውን ውለታ ለኢትዮጵያ እግዚአብሔር እንጂ ሌላ ሰው ሊከፍለው አይችልም። ተገንተን በእሱ ስም ተሰብስበን ማመስገኑ ይቅርና
ስለ ቅዱስ ያሬድ እንደው ለሰማዕትነት እስከ መብቃት ብንመሰክር እጅግ በጣም መልካም ነው። እንደ ቅዱስ ያሬድ አድርጎ ቤተ ክርስቲያንን ያስዋባት ያሳመራት ምስጋናው አገሪቱ ተጠብቃ እንድትኖር ያደረጋት የእሱ ምስጋና ነው። ደግሞ በተመስጦ የእሱንን ዜማ የሚማሩ ሰዎች ራብ አይመስላቸው፣ ጥም አይመስላቸው። ምክንያቱም እሱ ይህ ዜማ ከተገለጠለት በኋላ መንኖ ነው የሄደ ነው የሚባል። እውነት ነው። መንኖ ጠፋ። መጀመሪያ የተማረ ትርጓሜ ነው። ዳዊት ብሉያትን መምህሩ ጌዴዎን አጎቱ ጌዴዎን አስተምሮታል። መጀመሪያ ትምህርት እምቢ ብሎት ነበረ ይባላል። እምቢ ያለው ፊደል አይደለም። አንዳንዶቹ ፊደል እምቢ ብሎት ይላሉ። ፊደል አይደለም። 150ውን ዳዊት ትርጓሜ ሊማር እየተቃረነበት ነው። ዳዊት መኩሸ ስላለበት ይወስዳል። እየደገምክ ስትሄድ ሰርቆ ወደ አንዱ ይዞ የመሄድ ባህሪ ስላለው ሕፃን ስለነበረ ያን ጊዜ ያን ነው ማገናዘብ ያቃተው የነበረ። ከዛም አባቱ ወይም አጎቱ ማለት ነው እንደ አባት የሚያስተምረው አጎቱ ጌዴዎን ይገርፈው ስለነበረ ተማሮ ጠፍቶ ሄዶ ይሄ እንዲገለጥለት ብሏል። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ቅዱስ ያሬድ ለቤተ ክርስቲያን የዋለው ውለታ ይላሉ ብዙዎቹ። ቅዱስ ያሬድ በሌላ ዓለም ቢሆን ይላሉ፣ በሌላ ዓለም በአውሮፓው በአሜሪካው ሀገር ቢሆን ኑሮ ሌላ ተአምር ተደርጎ ይገለጥ ነበረ። ግን ኢትዮጵያ ስለዋለላት ውለታ ምንም ያደረገችለት የለም ይላል። እውነት ነው። ግን አለመገለጡ የእግዚአብሔር ሥራ ነው። እንኳን እሱ ክርስቶስን ግለጡኝ አላለም አይደል እንዴ? እስከ ትንሣኤ ድረስ የሰማችሁትን ያያችሁትን ለማንም አትንገሩ ይል ነበር ጌታ ራሱ። ምክንያቱም ስራ መስራት ስላለበት መጀመሪያ መጨረሻ ላይ በትንሣኤ ከተነሳ ስራውን ሰርቶ ሞትን ድል አድርጎ ክርስቶስ ከተነሳ በኋላ ግን ሆኖ ነው ያለ። በቃ አንዲት እንዳታስቀሩ እስከ ዕለተ ምጽአት ድረስ እኔ ያደረኩትን ስራ ግለጡ ብለዋል። እና መሰወር ብዙ ጊዜ የቤተ ክርስቲያናችን ጉዳይ ነው። አባቶቻችን በበቁ ጸጋ ባገኙ ቁጥር ከሰው ፊት መሰወር የተለመደ ነው። የሃይማኖታችን ጉዳይ ነውና በጊዜው ጊዜ ግን እግዚአብሔር ይገልጠዋል። ነው እየገለጠው ነው ያለ። ቅዱስ ያሬድ ማን ነው ሲባል ቅዱስ ያሬድ የተወለደው በትግራይ ከኢትዮጵያችን ልዕልት አክሱም ምንመካባት የሃይማኖታችን መዲና የሆነችው ቅድስት አክሱም በዛ ቦታ ከአባቱ ከይስሐቅ የተወለደ ታላቅ አባት ነው። የተወለደው እንግዲህ ያው በአምስተኛው መቶ ዘመን ከመጀመሪያው ሚያዝያ 5 ላይ ነው የተወለደ እና ትምህርት እድሜው ለትምህርት ሲደርስ ቅዱስ ያሬድ ወደ አጎቱ ከእናት ከአባቱ ወደ አጎቱ ወደ ጌዴዎን አስተምርልን፣ የቤተ ክርስቲያንን ትምህርት አስተምረህ ዲያቆን ቄስ ሆኖ አገልግሎት እንዲሰጥልን ብለው እናት አባቱ አስተላለፉት። ተቀብሎ አጎቱ ጌዴዎን ያስተምረው ጀመር። ፊደልም ምንም ሁሉ በቃ የሚገባውን አጠናቆ ነበረ። ኋላ ግን ወደ ትርጓሜው ሲመጣ 150 ዳዊቱ እንዲህ አለው፣ ተቃረነበት። ወይም መኩሸ ደግሞ የሚወስድ አለ፣ የተጠላለፈ አስቸገረው። በዚህ ሰዓት አንተ ወሬ ስለወደድክ
ከሕፃናት ጋር መጫወት ስለወደድክ ነው እንጂ እንዴት አልጠና አለ። መዋለድ ፈልገህ ነው አደራ የተሰጠኸኝን አንተን እንዴት በቀላል አያሃለሁ ብሎ ገረፈው፣ ጠበሰው ይላል። ባለንገባ ይገባል እንዴ? አዎ ቅዱስ ጳውሎስ ካልተገረፍ ካልተቀጣችሁ የሴት አዳሪ ልጆች ናችሁ ይላል። ወልዳ እንደ በራንቱ ካልተቀጣችሁ ካልተገረፋችሁ መስመር ካልያዛችሁ ጋጠ ወጥ ሆናችሁ ትቀራላችሁ እኮ። ይገርማችኋል እኮ ያልተቀጡ ልጆች ምን ስራ ሰሩ? ያው ጥፋትን ያመጣሉ። ያልተቀጡ ልጆች አፈኑ እኮ። አፍነው ገንዘብ መቀበል ጀመሩ። የተቀጡ ልጆች ግን እየተራቡ ይማራሉ። አሁን ይሁሉ መከምን መንፈሳዊውን ይዩትማ፣ ይገርባቸዋል። መንፈሳዊው ከመጀመሪያ ሀሁ ተብሎ ሲጀመር አባቶች አይታው እያሉ እየቆነጠጡ እያስተካከሉ ስለሚያስተምሩት ሁሉም ገራም ይሆንና ተርቦ የበለጠውን ትልቁን ትምህርት ለመማር አሁን እዚህ ያለ ሁሉ በሙሉ እናት አባቱን እርግፍ አድርጎ ትቶ አባት እናቱም ቤተ ክርስቲያንንና ምእመናንን እናንተን ነው አባት እናት አድርጎ የተቀመጠ ሁሉ ደቀ መዛሙርት በልቶ ማደሩ ሳይደንቃችሁ አይደንቅም? በዚህ ተራራ ወርዶ ሂዶ ከመንደር ለምኖ የእናንተንስ በረከት እግዚአብሔር እንዴት አበዛላችሁ። ለዚህ ሁሉስ እንዲሁ ሳሰለችሁ መስጠታችሁ ይሄ እግዚአብሔር አይደለም ያደረገ? እስቲ እግዚአብሔርን አመስግኑ። በእውነት በጣም ይገርማል እኮ ሃይማኖቲቱ እኮ እንዴት ያለች መሰላችሁ! ይደንቃል። በዚች ሃይማኖት ሰው ሁሉ ቢራመድ ኑሮ እንዴት መልካም በሆነች ኢትዮጵያ ነበረ። እንዴት ሰላም በኖራት ነው። ግን ምን ይሆናል? እግዚአብሔር እንግዲህ እሱ ያውቃል። ያው የፈጠራት አምላክ ወደ ጥንት ሰላሟ ይመልሳል። ወገኖች ያሬድ እየተቀጣ ነው፣ እየቆነጠጠ እየገረፈ ነው ያስተምረው የነበረና ሲብሰው ሲመረው ግርፋት ሕፃናት እንደዛ ናቸው። ባባ ገረፈኝ እናቴ ገረፈኝ ብሎ መፈርጠጥ የተለመደ ነው፣ ያደግንበትም። እዛ በኋላ ሄዶ ግን እሱ ወደ ሌላ እርምጃ ሊሄድ ስለነበረ መንፈስ ቅዱስ በሱ ላይ አድሮ ይህን ምስጋና ከሰማይ ወደ ምድር ሊያፈስበት ስለፈለገ እግዚአብሔር ሄዶ አክሱም በስተ ሰሜን በኩል ማይኪራ በምትባለው ቦታ ላይ በዛ ቦታ ላይ ሄዶ ቅዱስ ያሬድ ከእንጨት ስር ቁጭ አለ። ከእንጨት ስር ቁጭ ብሎ የሆነች ቅጠል እንዲህ እያለ ያያል። ሲያይ አንድ ትል እፄ በግዕዝ በአማርኛ ትል ማለት ነው። አንድ ትል ከዛች ከአንዷ ቅጠል ወደ አንዷ ቅጠል ለምለሟን አይቶ ቀንበጧን ያችን ለመብላት ወደ ላይ መውጣት ፈልጎ ይታገላል። ይወጣል፣ ተንከባሎ ዱብ ይላል። ይወጣል፣ ተንከባሎ ይወርዳል። ሲል 6 ጊዜ ተንከባሎ በሰባተኛዋ ቁጥጥ አለና ብቅ ብሎ ያችን ቅጠል በላት። ያ ትል ማለት ነው። ቅዱስ ያሬድን መንፈስ ቅዱስ ሹክ ሲለው ወይም መንፈስ ቅዱስ በልቡናው ሲያድርበት ምን አሳሰበው መሰላችሁ? አሁን የኔ አይምሮ ከዚህ ትል ይበልጣል አለ። የኔ እውቀት ከሱ ይበልጣል። አሁን የትል ባቅሎ 6 ጊዜ ወድቆ በሰባተኛው ተነስቶ ሄዶ ካሰባት ከዛች ቅጠል ላይ ያረፈ። እኔስ 5-6 ዓመት ብታገስ አይገለጥልኝም ማለት አይገርማችሁ?
እኔ ሲገለጥልኝ አለና ብድግ ብሎ በዛ ሰከንድ ወደ አጎቱ ወደ ጌዴዎን ሄደና አባቴ እንደፈለክ አድርገህ ግረፈኝም ግደለኝም ስትፈልግ በቃ ከዚህ በኋላ አንተ ትእዛዝ አልወጣም ብሎ ሄዶ ትእዛዙን ተቀብሎ ቁጭ ሲል እንግዲህ 80 መጻሕፍት በገግ ብለው ተገለጡለት ይላል። 80 መጻሕፍት ተገለጡለት። ያንን ሁሉ በትርጓሜ እየተረጎመ እያስተማረ ብዙ ጊዜ ከቆየ በኋላ በሀገሪቱ ሰላም ነበረ። አሁንም የሰላም አምላክ ለኢትዮጵያ ሰላሙን ይስጣት። በአክሱም ነግሰው የነበሩት አፄ ገብረ መስቀል ንጉሠ ኢትዮጵያ ንጉሠ አክሱም፣ ያው ኢትዮጵያ አንዲት ኢትዮጵያ ናት ወገኔ። እግዚአብሔር ይህን የሚከፋፍል ባህሪ መድኃኔዓለም ከኢትዮጵያ ያስወግድ። ሃይማኖቲቱ አንዲት ናት፣ ስሟም ተዋሕዶ። ይገርም እኮ መዋሃድ፣ አንድ መሆን፣ ሃይማኖታችን አንድ መሆን፣ እኛ መለያየት። ተመልከቱ፣ ምንም ማይገናኝ እኮ ነው። አንድ ክርስቶስ ለዓለሙ የተሰቀለው አንድ ክርስቶስ ነው። ቤተ ክርስቲያን አሐቲ ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት በምእመን በኢትዮጵያ ምድር ባለች ቤተ ክርስቲያን በዛች ምእመን እሷ እንዴት እንደሆነች እናምናለን የተባለው አምላካችን ክርስቶስ አንድ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ አንድ ክርስቶስ። ቤተ ክርስቲያን አንዴ ነበረች። ሃይማኖቲቱን ተዋሂዶ ማለት መዋሃድ፣ ተዋሃደ፣ አንድ ሆነ ነበረ። ምን እንደሚያለያይ ዲያብሎስ ከሰማይ ይህን ምስጋና ጠልቶ የወረደ እግዚአብሔርን አላመሰግንም ያለ ከሰማይ የመላእክትን ዓለም ከፋፍሎ የወረደው ዲያብሎስ በሱ ስለምንመራ ነው የምንከፋፈለው ወገኖች። ይገርማቸው እግዚአብሔር ከመከፋፈል እንዲያው ከዚህ የሚያስጠላ ዘመን እግዚአብሔር ይጠብቀን። ቅዱስ ያሬድ እያስተማረ በነበረበት ጊዜ እንደነገርኳችሁ አፄ ገብረ መስቀል በነበሩበት ጊዜ ደግ ኢትዮጵያዊ ንጉሠ ነገሥት ናቸው። እሳቸው በሚመሩት አገር በኢትዮጵያ ያው መንግስቱ አክሱም ይሁን እንጂ ጠቅላላ ኢትዮጵያ በአንድ ንጉሠ ነገሥት ነው የምትባለው። ለምሳሌ በአዲስ አበባ ባለው ሁሉ ዓለም እንደሚመራ ማለት ነው። ስለዚህ ማዕከላዊ ነበረች ማለት ነው። በዛን ሰዓት ሁሉ ዓለም ነበረ ይላል። ሁሉ ዓለም ነበረ ማለት ደስታ ነበረ፣ የሚበላ የሚጠጣ ሞልቷል፣ ሰውም አልበዛም፣ ፍቅር አለ፣ ሰላም አለ። 24 ሰዓት ግን ዘፈን መጣ። ዘፈን ዛሬ ሀገሪቱን ሁሉ ቅውጥ ያደረጋት ዘፈን። የቅዱስ ያሬድ ምስጋና ዛሬ ጀምሯል። ትንሽ ብቅ ብቅ ማለት ጀምሯል። ምስጋናውን እንዲህ አድርጎ ያይና ነው ትንሽ መንፈሳዊው ያየዋል። ሌላ ሁሉ ዝም ይላል፣ ይተዋል። አንድ ዘፋኝ ወጣ ብሎ እስክስ ያለ እንደሆነ በአንድ ጊዜ 1 ሚሊዮን ግብር። አያችሁት ምን ያልታደለ ዓለም እንደሆነ ታውቁታላችሁ። ከእግዚአብሔር ጋር የሚያገናኘውን አይወደውም። ምን ያህል የዓለም ገዥ ነው ብሎት ነበረ። ዲያብሎስን ምን አለው? የዚህ ዓለም ገዥ ነው ብሎት ነው። አያችሁት እንዴት እንደሚገዛው ይሁን። ዘፈን ሰውነትን ራቁትነን አቁሞ አሳይቶ ብር ማግኘት ወይ ዘመን! እንዴት ያለ ክፉ ዘመን ነው እናንተ! ጠምጥመው ሊቃውንቱ ምድራውያኑ ሰማያውያኑ መላእክት መስለው ሲያመሰግኑ
አየት አድርጎ እልፍ። በጣም አይገርማችሁም? ግን አገሪቱን ይዘዋት ጠብቃት ያሉ ግን እርስ በርሳቸው ረሃባቸውን ጥማቸውን ታግሰው እየጸለዩ 24 ሰዓት እየቆሙ ከምሽቱ 1 ሰዓት 2 ሰዓት ተቁሞ ስለ ሃይማኖቲቱ በእንተ ማያተ አፍላቅ ስለ ውሃው ከመጠን በላይ ሞልቶ አገርን እንዳይደመስስ እንዳያጠፋ በመጠን እንዲሆን አድርግ የሚል ጸሎት አለ። በእንተ መፍቀሬ እግዚአብሔርን ስለሚወድ ስለ መሪ ሚል ጸሎት አለ። በእንተ እለ ይነግዱ በባህር በየብሱ በሚሄዱት እንቅፋት እንዳያገኛቸው በሰላም አድርሰ መልሳቸው የሚል ጸሎት አለ። ይህን ሁሉ ሰብስባ እየጸለየ በሰላም በልቶ በሰላም ጠጥቶ ወጥቶ እየገባ አይፈልጋትም። በጣም ይደንቀኛል። እና በዛን ዘመን ሰላም ስለነበረ ደስታ ስለነበረ ጭፈራ መጣ። ከዛ መካከል ዲያብሎስ ክፉ አይደል? እግዚአብሔር እንዳይመሰገን ምስጋናው ባጭር ነው። እንጉርጉሮ ዜማ ነው። የግብፃውያን ዜማ ናት። ኦሮምይም ነው። እንዲህ አይነት ሰማያዊ ዜማ ያን ጊዜ ከቅዱስ ያሬድ በፊት ስላልነበረ ማሲንቆው በዛ፣ በገናው ምኑ ተጨማመረና ወደ ዘፈኑ ገፋፋው። 24 ሰዓት እየበሉ እየጠጡ መዝፈን መጨፈር ሆነ። ቅዱስ ያሬድ ግን ምን አለ? አይ ጌታዬ፣ አንተ እኮ በሰማይ በኪሩቤል ትመሰገናለህ። 4 ኪሩቤል ከ24 ሰዓት ያመሰግኑሃል። 24ቱ ካህናተ ሰማይ ያለማቋረጥ አንተን እያመሰገኑ ዕጣን ያቀርቡልሃል። ባሕርይ ንዑስ ስለሆነ ስለዚህ አንተም ከሦስቱ አካላት አንዱ አካል አንተም ሰው ሁነሃል። ሰው ስለሆንክ የሰማዩንን ምስጋና ወደ ምድር ለምን አታወርደውም አለ ይላል። ይገርማችኋል። እንዲህ ብሎ ወደ እግዚአብሔር አመለከተ። በቅቷልና የበቁ ሰዎች ጸሎታቸው ደግሞ ቅድመ እግዚአብሔር ስለሚደርስ ድሜጥሮስ የለመነው ልመና ጠቅላላ በቃ አጽዋማት ተወስነው እነ ትንሣኤ ከእሑድ እነ አብይ ጾም እነ ነነዌ ከሰኞ ባይወጡ ወዘተረፈ ያሉት እነ ዕርገት ከሐሙስ እንዳይወጡ እያለ ይህ ቀመር በዚህ ቢሆን ፈቃድህ ቢሆን ብሎ ሲጠይቅ ሂድና ሱባኤ ግባ፣ ዝም ብሎ ብቻ ሳይሆን ሱባኤ ገብተህ ለምን ስላለው መልአኩ ሂዶ ሲለምን ጠቅላላ ቀመሩ በሙሉ አውሻሩ ተገለጠለት ይላል። እንደዚሁም ደግሞ ቅዱስ ያሬድን መልአኩ በምኞት አይሆንም ሱባኤ ግባ፣ ሱባኤ ከገባ እግዚአብሔር እየተመኘውን ይገልጥልሃል ስላለው መልአኩ 40 ቀን አክሱም ጽዮን በስተ ደቡብ በኩል ሙራደ ቃል ትባላለች። ምን ማለት ነው? የቃል መውረጃ ለቅዱስ ያሬድ በዛ በተመስጦ ወደ ሰማይ ወጥቶ ምስጋናው በሱ ምክንያት ወደ ምድር ስለወረደ ስሟ ሙራደ ቃል የቃል መውረጃ ተባለች ይችላል። ይርማቸው በዚህ ሰዓት ሱባኤ ያዘ። ሱባኤውን 40 ቀን ሲጨርስ ሱባኤው ሲደመደም 3 ወፎች ከሰማይ መጡለት። 3 ወፎች ከሰማይ መጡና ና ተከተለን፣ እኛ ወደምንሄደው ብቻ ተከተለን አሉና 3 ወፎች በተመስጦ ወደ ሰማይ ይዘውት ሄዱ። እሱ ከምድር ነው ያለ። ቅድም ነግሬያቸዋለሁ።
ግብር ሳይለወጡ ማለት ነፍስ ከሥጋ ሳይለይ ገነት መግባት አይቻልም ብያቸዋል። አሁን አንዳንድ ቅዱስ ጳውሎስም በሁለተኛው ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ወደ ሰማይ ተመስጦ ነበረ ይላል። ራሱን አርቆ ሄጄ ነበርኩ ይላል። በተመስጦ ካለበት ሆኖ አቡነ ተክለ ሃይማኖት ሐይቅ እስጢፋኖስ አባ ኢየሱስ ሞዐብ ገዳም ተቀምጠው በቅተው ንፍሮውን በእጃቸው እያማሰሉ አራቱን ጉባኤ ከዛው ላይ ተምረው በቅተው ነበረና በተመስጦ ብድግ አድርጎ ወስዶ ከሱራፌል ከ24ቱ ካህናተ ሰማይ ጋር ጨመራቸውና ጽና ይዘው ያጥኑ ጀመር። እሳቸው ያሉ ግን ከምድር ነው። ወሰደና ያጥኑ ጀመር። አቡነ ሳሙኤል ዘዋልድባንም ደግሞ በተመሳሳይ ብድግ አድርጎ ወስዶ 12 ዓመት እንደ አቡነ ተክለ ሃይማኖት በአንበሳ የሚሄዱት የእኛ አባት የዋልድባው ምድሪቱ እህልና ኃጢአት እንዳይገባብሽ ብያታለሁ ተብሎ የተባረከላቸው ዋልድባ እህልና ኃጢአት እንዳይገባባ በሶስት ወንዞች የተከለለችው በእንስያ በዛሬማ በማይፍልሆ በፈላው ውሃ በሶስት ተከልለ ከዚህ እህልና ኃጢአት እንግዲህ አይሻገርብሽ የተባለችው ዋልድባ ያስባረኩት አባታችን በአንበሳ ትከሻ የሚሄዱት አባ ሳሙኤል 12 ዓመት ሙሉ በተመስጦ ካሉበት ነው። በተመስጦ ወስዷቸው እነሱ ያውቁም እየተመላለሱ በስርዓት እኮ ነው የሚያጥኑ። በስርዓት በቃ እንደ መላእክት እየተንቀሳቀሱ በስርዓት ነው የሚያጥኑ። ግን ረቂቅ አይደለኛ ጌታ እና በተመስጦ ሶስቱ አዕዋፍ ወይም ሶስቱ ወፎች ብድግ አረጉና ወስደው ሰማይ ላይ ቁጭ አሉት። ከዛ ላይ ሲያይ አርያም የሚባል ሰማይ አለ። ከዛ ላይ ሆነው መላእክቱ ሲያመሰግኑ ዘለህ ግባ አሰኘው ይላል። እንዴ የጎንደር ማይሌትስ ራሱ እንደው በእውነት እንደው እንዴ ሌላ ነገር አይደለም እንዴ? በአንድነት ሲመሰገን አሁን ታላላቁ በዓላት ሲመጡ አቤት እንዴት እንደሚመስጥ እንዴት እንደሚስብ ምን ግን ምን ይሁን ጣዕሙ ከቦታ ይኖር ነው ታውቁ ዘንድ ቅመሱ ነው። አመናን መቼስ አንዳንድ ጊዜ ዘፈኑ አጭር ስለሆነ እየገዳሙ አይደል ምን ችግር አለ? አጭር ስለሆነ የለው ደግሞ ልክ መጠን ደግሞ ምን አሉ ሪትም የሚባለው ነው ተወራ ሪትም እና የሚሉት ነገር ጧጧ እንደዚህ ነው። አይ ምን ያለው ነው አየ ነጥብ ነው። አሁን እሱ እኛ ደረቱ ጭረቱ ድርሱ አና ትርጉሙ ነው። ደረቱ ተመታ ነው። ጭረቱ ሲገርፉት ሰውነቱ ተጫጫረ ነው። ድርስ መቃብር ነው። ከመቃብሩ አድርሰው እንዲህ ነው ምን ተረጉመው ከነ ምልክቱ ቤተ ክርስቲያን ቀድማ ታውቃለች። አሁን እዛ ላይ ተጀመረ ሪትሙ እንዲህ ብሎ ምናምን ተረምጠይ እንዲሁ ይገርማል እኮ ያስጋል። ግን ለዚህም ደግሞ የሚገርም እኮ ነው ነገሩማ ምን ይደረግ የሚያበላ ሆነ አረ የሚያበላ ሆነ። ሰልጥነው ተብሎ ሰልጥነው እነሱ ዛሬ ሊታዩ ነው ተብሎ ሽልማታቸው 1 ሚሊዮን ብር ምናምን ይደረጋል። አበላ እንዴ ካበላ መብላት ምን ይደረግ? ካስገኘ ካበላ እንዴት ይደረግ እንጂ መቼስ እንግዲህ ደግሞ ምን ይላል መሰላችሁ? እንዲህ ይላል የተርገም ቁርአን በውስተ ቤትከ ይልና እስመ ኦፈ ሰማይ ያወጽእ ለነገርከ ይላል። ባለጸጎችን በቤት ሆነ አትርገም፣ አትሳደብ የሰማይ ወፍ ነገር የሚወስድብሃልና ይላል። እሱ ደግሞ ዛሬ ደግሞ እንዳያጠለጥለኝ እንዳትቀርጸው እሺ። እና ቅዱስ ያሬድ በተመስጦ ወደ ሰማይ ሄዶ አርያም ከሚባለው ሰማይ ላይ ሆኖ እልፍ አእላፋት መላእክት
ወትእልፊተ አእላፋት የብዙ መላእክት በአንድነት ሆነው ሲያመሰግኑት ምን ይሁን በቃ በተመስጦ ብቻ ዘለግባ አለወቃ። ከዛ ሆኖ ተመልከት እንግዲህ አለችው። አንዲቷ ወፍ በተለይ ተመልከት በቃ እንግዲህ ይሄንን ስማ፣ ይሄ እንግዲህ ይገለጥልሃል፣ ይሄንን ወደፊት ትዘምረዋለህ ብላ አነጋገረችው። ሦስቱ አእዋፍ ሦስቱ ሥላሴ ናቸው። ምስጋናቸውን ለእኔና ለእናንተ በቅዱስ ያሬድ የላኩት ነው። ሥላሴ ናቸው። በዚህ ምስጋና በያሬድ ምክንያት እንድናመሰግን በያሬድ አማካኝነት ምስጋና ወደ እኔና እናንተ እኮ ማንን እንመስላለን? መላእክት። ከመላእክት ጋር እኮ ነው የምናመሰግን። በቃ እንዴ ልጆቻችን ምን አሉ? ገና እንዘምራለን እንደ መላእክቱ ብርሃን ለብሰን የሚል የለው እንዴ? ምን ዝማሬ እኮ አላቸው የሰንበት ትምህርት ቤቶች። ጥሩ ወይ አውቃችሁታል። በእውነቱ ገና እንዘምራለን ያሉት እኮ ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እናመሰግን። እውነት ነው። አሁን ሚራብ ሚጠማ ሕዋሳታችን ይሄ ሁሉ ከትንሣኤ በኋላ ለነፍስ ተገዝቶ በነፍስ አካል እየሄድን ማለትም ስጋችን ለነፍሳችን ተገዝቶ መብል ያስፈልገን፣ መጠጥ ያስፈልገን፣ ምኝታ ያስፈልግ፣ ድካም የለ። አቤት ጣጣው ሁሉ አልቆልን እንደ መላእክት እነሱ በምስጋና ብቻ እንደኖሩት በምስጋና ብቻ ልንኖር እኮ ነው። እግዚአብሔር ለዛ ያብቃን። ግን ምእመናን ከዛ ለመድረስ መላእክት ለመሆን የሚጠበቅብን ንስሐ አለ፣ የሚጠበቅብን ዝግጅት አለ። ሰው ከሞተ በኋላ ሞቱ ምጽአቱ ነው። አሁን ሲሞት ሂዶ ከዛ ምስጋና ይገባል። ቀጥታ መላእክት የሚያመሰግኑበት አዎ የጻድቃን ነፍሳት በገነት በመዓዛ ገነት እየተመገቡ የሚያመሰግኑበት አሁን በሞት ሂዶ መግባት ይቻላል። እስከ ዕለተ ምጽአት እንኳን አንጠብቅም። እዛ ለመግባት ግን ዝግጁ ነን ወይ ወገኖች? እግዚአብሔር ያዘጋጀን ነው እና ቅዱስ ያሬድ ታዲያ ከዛ ያን ሁሉ ምስጋና ልብስ አደረገና መጥቶ አክሱም ጽዮን ሙራደ ቃል የቃል መውረጃ በተባለችው ቦታ ላይ መጥቶ ዱካ ማለት ግልጥ አለ። በቃ ከዛው ካለበት የት ሂዶ እንደነበረ እዛው ላይ ወዲያው ፈላበት። ይሄን ምስጋና ያፈሰው ጀመር። ምክንያቱም እንደኛ ለፍቶ ጥሮ የሚማረው አሁን ለመማር ያው እንግዲህ ከፊደል ከአቡጊዳ ጀምሮ ያለውን ጥረት ይወት ወደ ዳዊት ይቀዳል፣ ሄድ ወደ ዜማ ወደ ቅኔ ብለን ወጥተን ነው አባቶቻችን ዛሬ ሲዘምሩት ያየናቸው ያቋቋመ መምህራን ከየት ተነስተው ስንት ውጣ ውረድ ደርሰው ነው መጥተው ላይ ቁጭ ያሉት። ጥረቱ ብዙ ነው። ያውም ተርበው ነው የሚማሩት። ደጋፊ የላቸውም። ደጋፊያቸው የምስጋናው ባለቤት እግዚአብሔር ግን ጦማ ያሳድራቸውም። ምስጋና ይድረሰው ለአምላካችን ለእግዚአብሔር። ሁሉ በቶ ያድራል እንደ ቸርነቱ የእናንተን እጅ ሳያጠበው። አዎ እየበላ እየጠጣ አድሯል። ትንሽ ባያገኝ ነፍስ ማደሪያ ይህን ትምህርት አይማረው። እናንተን እግዚአብሔር አይፍታችሁ፣ ኑሩልን ምእመናን። አዎ ኑሩ፣ መኖር አለባችሁ። የእናንተ መብዛት የእናንተ መኖር ያስፈልገናል ወገኖች። ቅዱስ ያሬድ ከዚህ በኋላ መጣ። ወደ አክሱም ጽዮን ቤተ ክርስቲያን ገባና ያፈሰው ጀመር። ምን አለ? ቀዳሚ ሀለ ጽዮን ሰማየ ሳረረ ወዳግም አርአየ ለሙሴ ዘከመ ይገብር ግብረ አለ ደብተራ ብሎ ጀመረ። ጽዮንባው አርያም ነው። ምን አለ? ቀዳሚ ሀለ ጽዮን ሰማየ ሳረረ አለ። የዝች ጽዮን ኢየሩሳሌም ወይም ጽዮን ትባላለች። ኢየሩሳሌም ያች የገሃነምን ስማት ጽዮንም ትባላለች። ጽዮን ማለት አምባ መጠጊያ፣ ጽዮን ማለት አምባ መጠጊያ ማለት ነው። የዳዊት ከተማ ኢየሩሳሌም፣ ኢየሩሳሌምም ይላታል የሰላም ከተማ፣ የፍቅር ከተማ ማለት ነው ወገኖች። ምን አለ ታዲያ? ቀዳሚ ያለ ጽዮን የዝች ጽዮን መጀመሪያ
በሰማይ ያለችውን ጽዮን አስቀድሞ ሰራት አነጻት። እሷ ማናት? ኢየሩሳሌም ሰማያዊት ለእኔና ለእናንተ መንግሥተ ሰማያታችን ወደፊት። አያችሁ፣ ሰማይ ውዱድ አለ፣ ከሶስት ከፍሎታል። ጽርሐ አርያም አለ፣ ከሶስት ከፍሎታል። መንበረ መንግሥት ወይም መንበረ ጸባዖት አለ፣ ከሶስት ከፍሎታል። 9 ከተማ፣ 10ኛይቱ ኢየሩሳሌም ሰማያዊት ያልታደለው ዲያብሎስ የነበረባት ተሽቀንጥሮ የወደቀባት ለአዳም ልጃችን ቦታ መንግሥተ ሰማያት ወደፊት አድርጎ ለእኔና ለእናንተ የሰጠን ያችን ያስታወሳል። ቀዳሜ ሀለ ጽዮን፣ የዝች ጽዮን ቀድም መጀመሪያ በሰማይ ያለችውን ያችንን ጽዮን ፈጠረ አለ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛ በምድር ደግሞ ድንኳኒቱን ይሠራ የእሷ ምሳሌ የምትሆን ድንኳኒቱን ባስልኤል ኤልያን እንዲሠሩ በሙሴ አድሮ ይህን አደረጋለና ኦሪት ዘጸአት ምዕራፍ 26 27 እስከ 28 ይህ ምዕራፍ የደብተራ ኦሪቷን አሰራር ፍንትዋ አድርጎ ያስቀምጣል። ሰሪዎቹም ባስልኤልና ኤልያን ይባላሉ ማለት ነው። ስለዚህ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ማለት የድንኳኒቱ አሰራር እንዴት እንደሆነ ለሙሴ ያሳየው ማለት እቺ ምድራዊቷ ድንኳን የሰማያዊቷ ጽዮን አምሳል ስለሆነች። ከዛ በኋላ ምን አደረገ? ደብተራ ኦሪት የቤተ መቅደስ አምሳል፣ ቤተ መቅደስ የምኩራብ አምሳል፣ ምኩራብ የቤተ ክርስቲያን፣ ቤተ ክርስቲያን ወልድ ዋሕድ ኢየሱስ ክርስቶስ ከመጣ በኋላ እሷ አማናዊ ናት፣ እስከ ዕለተ ምጽአት ትቆያለች። አባታችን የመጀመሪያዊቱ ጽዮን መጀመሪያዊቱ ጽዮን የእሷ ቀጥሎ ምድራዊቷን ሰራ። የዝች መጀመሪያ ግን ያችን ሰራ ብሎ አንድ ጊዜ ሲናገር አፄ ገብረ መስቀል ካህናቱ በዛ የነበሩቱ ያው ትንሽ አንጎራጎሩ። አንጎራጎር የተለመደ ነው። ምንድነው አባቶቻችን ሐዋርያት ዜማ አላስተማሩም የሚሉ ተነስተው ነበር። አባቶቻችን ሐዋርያት ስለ ዜማ አላስተማሩም ነበር፣ ከየት አምጥቶት ነው እያሉ ትንሽ መከራከር ጀመሩ። በጊዜው የነበሩት እንጉርጉሮ ዜማቸው እንዳይቀርባቸው ብሎ አፄ ገብረ መስቀል ግን አስተዋይ ስለነበሩ ታላቅ አባት ስለነበሩ ይሄ ከመንፈስ ቅዱስ የተገኘ እንጂ የሰው ልጅ እንደዚህ አድርጎ ይህን ያህል ምስጋና በአንድ ጊዜ ማፍሰስ አይችልም። እንየው እናስተውል። ታውግድ የላችሁ እንየው ጠብቋል፣ አስቆሙ። ከዛ በኋላ ምን ይመድበው ጀመር? ስብሐተ ነግ አለው፣ የነግ ምስጋና አለው። አርያም አለው በሰማይ ያየው የአርያም በሰማዩ በሱ ስም ሰይሞ ዛሬ ሊቃውንቱ አርያም ብለው ይጀምራሉ። ክስተት አርያም ይባላል። ቅኔው እየፈሰሰ ድጓውና አርያሙና አቡኑ አንድ ላይ እየተዋሃደ በአንድ ላይ ድጓ መምህሮች ይኖሩታል ማለት ነው። ይህን ያመጣላቸው የድጓ መምህራን ሊቃውንተ ቤተ ክርስቲያን። ባለ ቅኔዎቹ ደግሞ በዛው ሥላሴ ያለ ቢፈስ እየተነጣጠቀ እየዘረፈ ይውልበታል፣ ያድርበታል። ይሄ ነው ምግቡ የሊቃውንቱ። ይህን ቅዱስ ያሬድ አመጥቶ አፈሰሰው። እስመ ለዓለም አለው። እስመ ለዓለም ምህረቱ፣ ምህረቱ ለዘላለም ነው ባለው የሚሰየው እስመ ለዓለም አንገርጋሪ ያለው። አንገርጋሪ ማለት አንገራገሩት፣ ከጲላጦስ ፊት አስረው ግንድ አሸክመው ወደዛ ወሰዱት፣ ወዲህ አመጡት፣ ወዲያ ወዲህ አንገራገሩት ተብሎ አንገርጋሪ ተባለ። ማንገራገር ማለት ወዲያና ወዲህ ማድረግ ማለት። እስመ ለዓለም እያለ አምጥቶ አጠቃላይ ጾመ ድጓ ድጓ የሚባለው 3 ክፍል ነው። ጾመ ድጓ የሚባለው የጾም ድጓ ማለት ነው። በጾም የሚመሰገን ምስጋና ነው። እንዲያውም ሲመክር
ሊቃውንተ ቤተ ክርስቲያን ተቃይመው ዜማ